ተወዳጁ አርቲስት ነጻነት ወርቄ ከዚህ ዓለም በሞት ተለይቶናል። ነፍስ ማር ለቤተሰቡ መጽናናትህን ይመኛለሁኝ ማለት ነው። ትላንትና ህዝቡን እያሳቃ ያጫወታ የተቸገሩት ደግሞ አይዟችሁ እያለ ፈገግ እያስደረጋን እያስናናን የነበረ ወንድማችን ዛሬ በድንገተኛ ሞት ሲለይን በእርግጥ የሁላችንም እጅግ ልባችን አዝኗል ማለት ነው። በጣም ያሳዝናል። ህይወት እንዲህ ናት። ለዚህ ነው ህይወትን የሚጠላት አለው ማለትም የዚህ ነው የሚጠላው ማለት ነው። እና እንደዚህ ነው የኛ ሞት የኛ ድንገተኛ ወንድማችን ነጻነት ወርቃ ከመሞቱ በፊት ያስተላለፋት አጭር የሆነች ቪዲዮ አለች ማለት ነው። እሷን አሰማችኋለሁኝ። በድጋሚ ለቤተሰብን መጽናናትን እመኛለሁ። እባካችሁ እኛ ሁሉ ጊዜ ማሰብ ማስታወስ ያለብን ነገር አንድ ነገር ቢኖር ሁሌም እኛ መንገደኛ መሆናችን ሞት እንዳለብን ምንም አይነት ሁኔታ ላይ እንኖር የተኛውም ዓለም የተኛውም ድርጅት ባለቤት የተኛውም የወርቅ የተኛውም የሀብት ባለቤት ብንሆን ሞት እንዳለብን መቼም ቢሆን መርሳት የለብንም። ሁሌም ቢሆን ጉዞ እንዳለብን ማስታወስ አለብን። አሁን ነጻነት ወርቅ በድንገተኛ ህመም ነው የሞተው ማለት ነው። ምንም ነገር አላወቀም። ከ15 በፊት ሰዎች የውሸት ሞትን የቀጠፉበት ነበር። በሷም መልስ ሰጥቷል። ሰው እያለ ሞተ ይባላል፣ ከሞተ ደግሞ ተነሳ ይባላል በሚል እጅግ በሚያሳዝን ሁኔታ መልስ ሰጥቶ ነበር። እባካችሁ ለምናደርገውና ለምናወራው ነገር ጥንቃቄ እናደርጉም የሚለውን ማስተላልፎ ነበር። ቀኑ ደረሰና እሱም በድንገተኛ ሞቷል ማለት ነው። ግን ሰው ሳይሞት ሞተ የምትሉ ሰው ሳይታመም ታመመ የምትሉ ህዝብን የምታስደነግጡ ለፈጠራችሁ ፈጣሪ ብላችሁ ይህንን ድርጊታችሁን ብታቆሙ ጥሩ ነው። ምክንያቱም ብዙ የሚወድ ብዙ የሰውን መልካምነት ደግነት አስቦ የሚጨነቅ በጭንቀት በድንጋጤ ህይወቱ የሚያልፍ ብዙ ሰዎች አሉ። ይህንን ነገር መርሳት የለብንም መቼም ቢሆን ማለት ነው። እና አብዛኛ ልጆች አሁን ቲክቶከር 3 ሰከንድ 2 ሰከንድ በመሆኗ የሌለ ውሸት የሌለ ቅጥፈት ንግግር ነው የምትናገሩት። ከዚህ ንግግራችሁ ከዚህ ተግባራችሁ ተቆጠቡ። ጥሩ አይደለም። ብዙ ሰው በድንጋጤ ህይወቱ ያልፋል ማለት ነው። አሁን ይህንን ነጻነት ወርቅንም ሳይሞት ሞቷል ብላችሁ የእሱን ፎቶ በሬሳ ላይ ለጥፋችሁ እያስለቀሳችሁ እያሳዘናችሁ የነበራችሁም አላችሁ። መቼም አትረሱም እና ከዚህ ከመጥፎ ድርጊታችሁ ተቆጠቡ። አሁን ግን እኔ የሚያሰማችሁ እሱ በህይወት እያለ ያስተላለፋትን አጭር የሆነችውን መልእክት ነው። ቪዲዮውን እንደተለመደው ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ።